ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የትላንትና ቪዲዮቹ አሉ ብዙ ያልሰራኋቸው ብዙ አሉ። ነገር ግን አንዳንድ ደግሞ ቀንጨብ አድርጌ ላምጣላችሁ። አንደኛ እንግዲህ ጫታሙ ኤፍሬም ቤት ቀርቦ ነበር። ሁሉም ትላንትና ተናንቆ ነው የቀረቡት እንዳለ ማለት ነው። ሩታ ሄርሜላን አንቃ፣ ኤፍሬም ደግሞ ጫታሙን አንቆ፣ ፈረንጁ ደግሞ ብሩክን አንቆ ምናምን ነው የቀረቡት ማለት ነው። አቤት እኛ እኮ የመዳን ቅሞች እኮ ሞተናል። በቁማችን እኮ ነው እኛ የሚጫወቱብን ታውቃላችሁ፣ በቁማችን ማለት ነው። እና ያንሰናል፣ በዚህ አጋጣሚ መጫወት ያንሰናል። ነገር ግን አንድ መጀመሪያ መናገር የምፈልገው የሩታ ቤተሰብ ላይ መናገር ፈልጋለሁ። እዚህ ጋር እኔን ታቆኛላችሁ፣ እንደዚህ ትዝታ እንደዚህ ልትሉኝ ትችላላችሁ። የምታቆኝም በደንብ ታቆኛላችሁ። እንግዲህ እኔ ማለፍን አልፈልግም የሆነን ለመናገር ማለት ነው። ምክንያቱም ካለፍኩኝ ማለት እኮ የነሱን ቪዲዮ ልክ ሙሉን እንዳያችሁት እኔ ቤትም ሙሉን አያችሁ ማለት ነው። ገባችሁ አይደለ? እኔ ደግሞ ከነሱ ቪዲዮ ያጠፉትን አስተያየት ነው አምጥቼ እዚህ ጋር የምፈተፍተው፣ ወይም ደግሞ የሆነ ፓርት ነው ያየሁትን ነው አምጥቼ ዙም አድርጌ ማሳያችሁ ቪዲዮ ላይ ማለት ነው። እና ትላንትና እንግዲህ ሩታን በፊት ከአብርሃም ጋር ፎቶ የተነሱትን አቀነባብሮ እንግዲህ ወንድሟ ነው ተብሎ የመጣ ልጅ ነው እዚህ ጋር ማለት ነው። እና ያለን አንፈርድም። ቤተሰብ ልንገራችሁ የመዳን ቀሞች እንዳለ ማለት ነው። እኔ ኦዲየንሶቼ ታላችሁ አትፈርዱም። ገባችሁ አይደለ? ማየት ብቻ ነው። ምክንያቱም ከዚህ በፊት በጣም ብዙ ውሸትን በቁማችን ስላዋሹ አላምንም። የሩታ ወንድም ነው ብዬ አላምንም። እሺ ሩታ አራስ ናት፣ ሶ ወጣ ብላ ነው ምናምን የሚባለው ነገር እኔ አልሰማም፣ ጆሬ አይሰማም እዚህ ጋር ማለት ነው። እኔ ደግሞ እንዴት ነው ቤተሰብ እናንተ ስደት ላይ ሆናችሁ እንድንገራችሁ የስደት ስሜታችሁን የስደት ልባችሁን እንዴት አታምኑ? እኔ ልቤን በጣም አምናለሁ፣ ስሜቴን በጣም ነው ማምነው ማለት ነው። አይዋሸኝም። ገባችሁ አይደለ? እንዴት ማለት እናንተ አሁን እዩላችሁ፣ አሁን ስደት ላይ ሆናችሁ ህልም ራሱ የምታዩ ትክክለኛ ህልም ነው። እኔ ትክክለኛ ህልም ካየሁ ትክክለኛ ቀጥታ ቤተሰቦቼ ላይ የተደረገ ነገር ቀጥታ አያለው፣ ደውዬ ያ ነገር ተደርጓል ነው የምባለው ማለት ነው። ገባችሁ አይደለ? ስለዚህ እኛ ስደት ላይ ያለ ነው እግዚአብሔር ነው ምላችሁ ከምንም በላይ ንጹህ ነን። ገባችሁ አይደለ? የሚሰማችሁ ስሜት የምታዩት ህልም እውነት ነው። ገባችሁ? እኔ የሚሰማኝ ስሜት ትክክለኛ ነው፣ አይዋሸኝም። የስደት ስሜት አይዋሸኝም። ገባችሁ አይደለ? ስለዚህ ይሄ የሩታ ወንድም አይደለም፣ አይመስለኝም። እኔ አልመሰለኝም፣ በቃ አልመሰለኝም ነው። ገባችሁ አይደለ? እንዴ ሩታን ሊያት መጣ ሶ እሺ ደግሞ የሩታ እህት ባል ነው የሚመስለኝ። እኔ ግን ቤተሰብ ይመሳሰላል፣ ከእናትየዋ ጋር አብሶ ይመሳሰላል ፊቱ ማለት ነው። ግን አላምን አልቻልኩም። ምክንያቱም እዚህ ጋር ሩታ እንዲጠይቃት መጣ ወንድማችን ተብሎ አራስ ኦኬ መጣ። የት አለ ጠይቃት? ሩታ እኮ ቤት ውስጥ በጣም ብዙ ጊዜ ነበረች አይደል እንዴ? አሁን እንዴት ነው ወንድሟ ሲመጣ የጠፋችው? እንዴት ጠፋች? ሲቀጥል ደግሞ እሺ ትላንትናም እንደዛው ሩታ ልክ እንዳለች ከአብርሃም ጋር የተነሳችን ፎቶ ተቆራርጦ ፎቶ መጣ ለጥፎ ታብሌን ላይ ማለት ነው። ሩታ የለችም። ሲጀመር አንድ ሰው ቪዲዮ እዚህ ጋር ልታምኑ ትችላላችሁ፣ እሺ ልትሉ ትችላላችሁ። ምታሽቃብጡ አሽቃብጡ፣ ነው ያላሽቃብጥም። እውነት ከማውራት ወደኋላ አልልም። ገባችሁ አይደለ? ሲቀጥል አንድ ፋሚሊ ተሰብስቦ ገባችሁ አይደለ? ፋሚሊ ተሰብስቦ እሺ የአሁን ሩታ አባት አብዛኛው ጊዜ ካያችሁት ካሜራ ላይ ሲጀመር አይገናኙም፣ አይመጡም። አብዛኛው ጊዜ አይመጡም። ገባችሁ? እነሱ እንኳን አመት በዓል ጊዜ እንኳን ቪዲዮ ሲሰሩ እሳቸው ኳላ ነው መሰለኝ የሆነ ክፍል አላቸው መሰለኝ፣ አላውቅም። እዛ ነው መሰለኝ የሚያዩት ቲቪ ምናምን እዛ ነው የሚቀመጡት ይመስለኛል። ወደዛ ነው እየሄዱት የነበሩት። በቪዲዮ ራሱ አመት በዓል እንደዚህ ሲቀረጽ ካያችሁት እነ ሜላት ሲሰሩ ማለት ነው። ገባችሁ አይደለ? ሌላኛው ደግሞ ባለፈው ሩታ ሲቀበሏት ከኋላ ነው ራሱ ካሜራ ፊት ለፊት እንኳን አላቀረቡም። ከኋላ ልክ እንደ አባስ ሳይሆን ልክ እንደ ሎርማን ሰው ነው ከኋላ አቁሞት የነበሩት ማለት ነው። ገባችሁ አይደል? እሺ እሳቸው አይገኙ እንበል፣ እሺ የሉም እንበል። ነገር ግን እዚህ ጋር ፋሚሊ ተሰብስቦ ሩታን ሊጠይቃት የመጣ ሰው ነው፣ ወንድሟ ነው፣ ከሩቅ መጣ ነው። እሺ ተባለ። ግን አንድ ሰው እናንተ ራሳችሁ አስቡት። ኦኬ ቪዲዮ ልትቀርጹ ነው ለብሳችሁ ምናምን፣ ሩታ መገኘት አለባት፣ ግዴታ መገኘት አለባት። የፈለገ ቀጠሮ ካንስል ይደረጋል እንጂ ወንድሟ ከሰው ሀገርም ሆነ ከየትም መጥቶ እሷን ሊጠይቃት መጥቶ ቤተሰብ ተሰብስቦ ቪዲዮ ሊሰራ ነው። ስለዚህ ሩታ ምንም አይነት ነገር ቀጠሮ ካንስል አድርጋ ከቤተሰብ ጋር መገኘት አለባት። ምክንያቱም አራስ ሴት ናት። ሶ ልጇን ጥላ ደግሞ የትም ደግሞ ብዙ ሰዓት አትቆይም። ገባችሁ አይደለ? አራስ ናታ እንዴ! አራስ ህፃን እኮ አንድ ደቂቃ እንኳን እኮ አይቆይም፣ ያለቅሳል። ገና የአንድ ወር ያልሞላ ህፃን ሩታ ትታ ቪዲዮ ውጪ ላይ እንደፈለገች አሰራም። ገባችሁ? ምን ማለት ፈልጌ ነው? ሩታ አዲስ አበባ ናት ማለት ፈልጌ ነው። በዚህ አጋጣሚ እንድታቆልኝ ስለምፈልግ ነው። እኔ አልዋሽም።
ስሜቴ ደግሞ አይዋሽም። በቃ የተሰማኝ ስሜቴ ነው እንዴ። ሲቀጥል ደግሞ ባለፈው ዲኮር የተሰራው ሩታን ሊቀበሉ ነው አዲስ አበባ እርግጠኛ ነኝ ማለት ነው ልንገራችሁ እንጂ ለጫታሙ 100K ሊያከብሩ በዚህ ልክ ዲኮር አይሰሩም ልንገራችሁ ማለት ነው። ለአብርሃም 200 400 300K እንኳን በዚህ ልክ ዲኮር አልተሰራም እንኳን ለጫታሙ ለ100K ማለት ነው። ፒንክ ወንበር ደግሞ ምን ይሰራል እዛ ዲኮር መሃል ላይ ፒንክ ወንበር ምን ይሰራል? ለሩታ ነው የተቀመጠላት። ስለዚህ ተቀበሉ አለቀ። ክርስትና የለም ሩታ አዲስ አበባ ገብታለች በስነ ስርዓት አብርሃም ዲኮር ሰርቶ ተቀብሏል። እኛን ግን እንትን ለማለት ስራው ግን መቆም አይችልም። ገባችሁ? ስራው ሲጀመር የተጀመረው ይሄ ድራማ ሲጀመር አብርሃምና ኤፍሬም ነው ተነጋግሮ ሩታን ፕራንክ አድርጎ የጀመሩት። ከዛስ ማቆም አልቻሉም። ሩታን መጨረሻ ላይ ነው ስራ ነው ብሎ የነገሯት ማለት ነው። ፕራንክ ካረጓት በኋላ ማለት መጀመሪያ አካባቢ ገባችሁ? ግን አልቀጥልም ስትል ነው በቃ ቀጠለች። በዛው ግን ቀጠለ ነገሩ ላቆሙ አልቻሉ። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው ሩታ እዚህ ጋር ቤተሰብ ጋር ግዴታ መኖር ነበረባት። ግን ስለሌለች ቡታጀራ ስለሌለች ነው ይሄ ነገር የተደረገው። ገባችሁ? አዎ እንደዛ ነው እንዴ። በዚህ ሰሞን እንኳን የሚቀረጽ ቪዲዮዎች ላይ እንኳን ይግባችሁ ይግባችሁ። የሆነ እስር ቤት የታሰሩት እኮ ነው የሚመስለው። በቃ ባንግራውንዱ ልክ ስዕል ቦታ በቃ እንደዚህ ከዚህ ቦታ እንዳትነቃነቁ እዚሁ ነው የምትቀርጹት የተባሉ እኮ ነው የሚመስሉት። እንደ በፊቱ ፈታ ብሎ ይሰራሉ እንዴ? አይደለም እኮ አያሳዩም እኮ ወዲ እንዴ። ምን ሆናችሁ ነው? በዚህ እንኳን ይግባችሁ። በዛ ምክንያት ቅር ብሎኛል የሩታ ቤተሰብ ላይ ማለት ነው። ሌላኛው እንግዲህ ጫታሙ መጥቶ ከኤፍሬም ጋር እንግዲህ እየተከራከሩ ነበረ። ገባችሁ አይደል? የኤፍሬም ሐሳብ እስማማለሁ። የእውነት ጓደኛው ከሆነ ለጫታሙ አብርሃም የእውነት ለሱ የእውነት የሚያስብለት ከሆነ የእውነት የአብርሃም ደስታ የሚያስደስት ከሆነ የእውነት የአብርሃም እንደዚህ መሆኑ አለመጨናነቁ ምናምን አለ አይደለ ድብርት ውስጥ ምናምን ይገባል ምናምን ስላለ ማለት ነው። ኦኬ ልክ እንደ ኤፍሬም እንዳለው የእውነት የሚወደው የልጅነት ጓደኛ ይላል። የልጅነት ጓደኛ ብርቅ ነው መሰለኝ ለቡታጀራ ዩቲዩበሮች ማለት ነው። አላቅም። ነገር ግን እንደዛ ከሆነ ደግሞ ምን ማለት አለበት? ልክ ኤፍሬም እንዳለው ሴቷን ትቶ እስቲ አብሮ እስቲ ያሳልፉ ከሴት ጋር ራቆት ፎቶ እያስነሱ ምናምን እንትን ለማለት ሳይሆን ማለት ነው። ገባችሁ አይደለ? እና ምን ማለት ፈልጌ ነው ትናንትና እንግዲህ ሁሉም ቤት እንግዲህ ተናንቆ ነው የመጡት። ሁሉም ማለት ነው ተናንቆ ልክ የታብሌቱን ነገር እኮ እኛ እኮ ቪዲዮ ላይ አናይም። ታብሌቱ ላይ ሲሰሩትን አናይም። ያው ሲያዩት ያላማረ ሲበሉት ያቅራል የሚባለው ያው አይታችሁ አምሯችሁ የሆነ ደንቅጣችሁ እንድትገቡ ነው። ታብሌን ግዴታ ነው። ነገር ግን ምን ማለት ፈልጌ ነው እንደ ሩታ ባደረገኝ እንደ ሩታ ትግስተኛ ባደረገኝ ባሌ ለሱ ውሽማ ውክልና ሰጥቶ እኔን ሊያስረግጠኝ ሲልክ እኔ ቆሜ ማየቴ ችዬ ማለት ነው። ትግስት ኖሮኝ ማለት ነው። ከውሽማው ጋር ቆሜ ላወራ ውክልና ባሌ ሰጥቷት ለሷ። እንደዛ አይነት ሴት የት ሀገር ነው ያለችው? እባካችሁ እንደዛ አይነት ሴት ካለች ማለት ነው እግዚአብሔርን እኔ ወንድሞችን እንደምንም አሳድጊያቸው ማለት ነው። ትንሽ ወንድሞች አሉኝ እንዲያገቡ አደርጋለሁ። እንደዛ አይነት ሴት ካለች ኢትዮጵያ ውስጥ ሀበሻ ሴት እንደዚህ አይነት ትግስተኛ ውሽሚት መታጠገቤ ቆማ ልታወራኝ ከኔ ጋር ልታወራ ፊቷን እንደ ድመት ነበረ ቧጨሬ እንዳለ ፊቷ ገልብጬ ነበረ ምልካት። እኔ ሩታ ባረገኝ ገልብጬ ፊቷን ማለት ነው። ልክ የበቃ እንዴት ላርጋችሁ ጸጉሯን ፊት ለፊቷ ገልብጬ ነው ጭንቅላቷን ምልከው እንጂ ትክክለኛ ሄርሜላ አብርሃም ጋር አትሄድም ነበረ። ልንገራችሁ በዚህ አጋጣሚ ማለት ነው። ግን አክት ስትሰሩ እንደዚህ አይነት አክቶችን ስሩ ማለት የሌለችን ሴት አታምጡ። አክት ላይ የሌለችን ሀበሻ ሴት አታምጡ። ሀበሻ ሴት በባሏ አትደራደርም። ሀበሻ ሴት የትኛውም ልክስክስ የትኛውም ሴት ወራዳ መጣ ፊት ለፊቷ ስታወራ ትግስት የላትም። ልንገራችሁ የሀበሻ ሴት እሳት ናት። ለባሏ ብቻ ነው ትግስተኛ። ስለዚህ የሌላ አክት አታምጡ ማለት ፈልጌ ነው። አዎ እንደዛ ፈልጌ ነው። እና እንግዲህ ቤተሰብ እኔ የራሴን የስደት ስሜቴ ነው ያወራሁትና የስደት ስሜቴ እንግዲህ አይዋሽም ብያችኋለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። በአዲስ ቪዲዮ እስከመጣ ባይ ባይ።